500,000 ብር የሰው ሕይወት የገዛው ወጣት አስገራሚ ታሪክ። እስማኤል የተባለ ወጣት ከዓለም ባንክ ወደ ልደታ ፍርድ ቤት በመጓዝ ላይ ሳለ ቤተል አካባቢ ሲደርስ ከባድ ዝናብ ይጥልና ይጠለላል። መሃል አስፋልቱ ላይ አንዲት መኪና ከአስፋልቱ አካፋይ ስትጋጭም ይመለከታል። በፍጥነት ወደ መኪናዋም ይሄዳል። መኪናዋን ለመክፈት ሲሞክር ሁሉም በር እና መስኮት ዝግ ነው። ወደ ውስጥ ሲመለከት አንዲት ሴት ከመሪው ጋር ተጋጭታ ራሷን እንደሳተችም ይመለከታል። ከኋላ ትንሿን መስኮት በመስበር በሩን ከፍቶ ሲገባ ልጅቷ ላይ የደማች ነገር ባይመለከትም ራሷን እንደሳተች ግን አየም። ከሌሎች ሰዎች ጋር በመሆን ከኋላ ያስተኛዋትና የመኪናዋን ፍሬን ቼክ ሲያደርገው ችግር እንደሌለውም ይመለከታል። ምናልባት ሴትየዋ በህመም ምክንያት ራሷን እንደሳተች በመገመት ተባብረው ወደ ሐኪም ቤትም ያደርሷታል። ካርድ አውጥቶ ሕክምናም ይጀምርላታል። ነገር ግን ልጅቷ ራሷን ልታውቅ ግን አልቻለችም። ከምርመራው በኋላ የልብ ችግር እንዳለባትና በዝናቡ ሰዓት መስኮቱን ዘጋግታ የመኪናውን ማሞቂያ በመክፈቷ ለከባድ ችግር እንደደረጋትም በአስቸኳይም ወደ ሀያት ሆስፒታል ተወስዳ ኦፕራሲዮን መደረግ እንዳለባትም ይነገረዋል። ምንም ሳያቅማማ እሺ ብሏቸው አብሯት የነበሩትን ሰዎች አግዙኝ ሲላቸው ረፍዶብናል በሚል ተልካሻ ሰበብ ብቻውንም ጥለውት ብን ይላሉ። እሱም በአምቡላንስ እንድትወሰድ አድርጎ ከኋላ ኋላቸው የራሷን መኪና እያሽከረከረ ተከትሏቸው ሆስፒታል ይደርሳል። ሕክምናው ተጀመረም። በፍጥነትም 500,000 ብር ማስያዝ አለብህም ይሉታል። ምንም ሳያቅማማ ብሩን አስተላለፈላቸው። ስልኳን በእጁ ነው የያዘው፣ ግን የሚደውልላት አንድም ሰው የለም። መታወቂያ ላይ ያለውን የአደጋ ጊዜ ተጠሪዋን ስልክ ሲደውለው አይሰራም። ጭንቅ ውስጥ ገባ። በዛ ላይ ሕክምናው 3 ቀን ፈጀ። አንድም የሚጠይቃትም የሚደውልላትም የለም። ስልኳም በሁለተኛው ቀን ዘጋም። እሱ ደግሞ ከባለቤቱ ተጣልቶ ፍርድ ቤት የሚሄድበት ቀን አልፎበታል። ይህ ክስተትም የተከሰተው በሁለተኛው ቀን ነበር። ከጓደኛው ተደውሎለት እንደተፈረደበትም ተነገረው። ያልተገኘው በጥፋቱ አምኖ ፈርቶ ነው ብላ ፍርድ ቤቱን አሳምና ንብረቶቹን በብዛት እንዲሰጧትም ጠይቃ ውሳኔ አስወስናባለችም አለው። ከሷም እየተጣላው በብዛት ገንዘቡን ይበትናል በሚል ነበር። ለእናቱም ቤት ሰርቷል። ሰፈር ላይ ያለው ችግረኛ ቤቴን አለቅ ብሎ አስደፍሮኛልም ብላለች አለ። የማንም መረጋገጫም አድርጎኛል ብላ ለፍርድ ቤቱ ተናግራለችም ብሎ ነገረው። በለፋውበት ንብረት ሕዝብ ይረዳበታል ብላ ነው የተጣላችው። የፍርድ ቤቱን ውሳኔ ከሰማ በኋላ ጭንቅ ውስጥ ገባ። ራሱን እስኪ ስትም ተረበሸ። በሐሳብ ሰበመን ውስጥ እንዳለ በአራተኛው ቀን ልጅቷ ከአይሲ ክፍል ውስጥ ወጣች። በጣም ደስ አለው። በስሟ ጠርቶ ሲያናግራትም ግራ ገባት። የት እንዳለችና ለምን እዚህ እንደመጣችም ጠየቀችው። የተከሰተውን ክስተት ሊያስረዳት ሲል ግን ነርሷ የሀያት ባለቤት አንተ ነህ ብላ ስትጠይቀው አዎንም ይላታል። ሰርጀሪው በተሳካ ሁኔታ እንደተሰራና ከባድ እንደነበረም ትነግሯለች። ለዚህ እንኳን ደስ አለህ ብላ መድኃኒት ከፋርማሲ እንዲያመጣላትም ትነግሯለች። እሱ ወደ ፋርማሲ እንደሄደ ሀያት ነርሷን ይህ ሰው ማን ነው? እኔ አላውቀውም። በምን አወቅሽ ባለቤቴ የምታደርጊው ብላ ለነርሷ አፋጠጠቻት። ነርሷም ግራ ገባት። ታዲያ ባለቤትሽ ካልሆነ እንዴት 500,000 ብር ከፍሎ አሳከመሽ ብላ መልሳ ሀያትን ጠየቀቻት። በዚያ መሃል እስማኤል መድኃኒቱን ይዞ መጣ። ነርሷም ሀያትም ሁለቱም አፈጠጡበት። ግራ ገባው። ትንሽ አረፍ እንዳለ ለሀያት የተከሰተውን ክስተት በዝርዝርም አብራራላት። ሀያትም ከረጅም ለቅሶ በኋላ ራሷን መቆጣጠር መቃታት። ነርሷ መጣ አረጋጋቻት። አረጋግታት እንደሄደችም ከዓይኗ የሚፈሰውን ባማልቁም ማለት ለምን እንደምታልቅስም አልገባህ አለው። እባክሽን ሀያት አትረብሽኝ፣ አታልቅሽ እያለ ቢያባብላትም ወደ ራሷ መመለስ ግን ከባድ ሆነባት። እንደምንም ተረጋግታ ታሪኳን እንዲህ በማለት አጫወተችው። ለወላጆቿ ብቸኛ ልጅ እንደሆነችና እናትና አባቷ ውጭ ሀገር እንደሚኖሩ ነገረችው። እሷም
በውጭ ሀገር እንደነበረችና በልብ ኬዝ ምክንያት ሀገሯ ስላልተስማማት እዚህ እየኖረች እንደሆነም ነገረችው። ከሷ ጋር ውጭ ይታከሙ የነበሩ ታማሚዎች ሰርጀሪ እንደተሰሩ ሲሞቱ ስላየች አልሰራም ብላ ሀገር ቀይራ በመኖሯ ለውጥ እንደነበራትም ነገረችው። እሱ የወሰነውን ውሳኔ እሷ እንደማትወስን እንደነበረም ነገረችው። ምናልባትም የዚያች ዕለት እሱ 500 ሺህ ብሩን ባይከፍልላት ልትሞት ትችል እንደነበር ሲቃ እየተናነቃትም ነገረችው። ሕይወቷንም በብሩ እንደገዛላት እንደምትቆጥረውም ነገረችው። ከሆስፒታሉ ሳትወጣ 10 ቀንም ሆናት። እሱም ስራውን ትቶ ቤቱን ትቶ ከሷ ጋር ክትትሉን ጨርሶ በ11ኛው ቀን ከሆስፒታል ወጥተው ጉዞ ወደ ቤተል አደረጉ። ቤተል ሲደርስ የቤቷን አቅጣጫ ጠይቋት ቤቷ ሲደርስ ያየውን ማመን አቃተው። እጅግ ዘመናዊ ውብ ቤተ መንግሥት የሚመስል ቤት ይዛው ገባች። ነገር ግን ቤቱ ውስጥ ከአንዲት ሰራተኛ ውጪ አንድም ሰው የለም። ሰራተኛዋ ሀያትን ስታያት ራሷን መቆጣጠር እስኪያቅታት ማለቀሰች። ለቀናት ጭንቀት ውስጥ እንዳሳለፈችና እናትና አባቷም ከውጭ እየመጡ እንደሆነ ነገረቻት። ቤት አስገብቷት ሊሄድ ሲል ሀያት በፍጹም አትሄድም ብላ እሪታዋን ቀለጠችው። እንድሞት ከፈለክ ሂድ፣ ካልሆነ ግን ከአጠገቤ ሰው ሳይኖር ለማን ጥለኸኝ ትሄዳለህ ብላ በለቅሶ ብዛት አሳመነችው። አባትና እናቷ ከሌሊቱ 7 ሰዓትም ደረሱ። ያዩትን ማመን አቃታቸው። በሕይወት የሚያገኟትም አልመሰላቸውም ነበር። ሰርጀሪ የተሰሩት ጓደኞቿ ስለሞቱ የእሷንም ፈርተው ስለነበር ሲያዩት እጅግ ጤነኛም ነበረች። ለሰዓታት ቤቱ የደስታ ለቅሶ ውስጥ ከቆየ በኋላ ሁላቸውም ተረጋግተው ጨዋታ ጀመሩ። እስማኤልን ግን ምን ያድርጉት? ምንስ ያድርጉለት? እናትና አባት ከእንደገና ቢወልዱትስ እንዴት ደስ እንደሚላቸውም ነገሩት። በነጋታው ከቤት ሊወጣም ከለከሉት። እሱን አምነው እንዲሄድ ቢያደርጉት ዳግም የሚያገኙት አልመስላቸው አላቸው። 3 ቀን ደጅ ሳይወጣ እስረኛ ሆኖም በዛ ቤት ቆየ። ግራ ቢገባው ጓደኞቹን እንዲመጡለት አደረገና በጓደኞቹ አስለመናቸው። እሱ ግን በፍጹም አይወጣም አሉ። አባቷ ግን እስማኤል ከቤት የሚወጣው ከእኔ ጋር ከሆነ ይቻላል ብሎ በነጋታው አብረው ወደ ማርካቶ የሥራ ቦታው ሄዱ። ሲሄዱ ግን አስደንጋጭ ክስተት ተከስቶበት እስማኤልም ተመለከተም። ሱቁ በፍርድ ቤት ትዕዛዝ እንደታሸገም ተመለከተ። ያ ሁሉ ደስታ በሐዘን ተለወጠበት። ምንም አማራጭ ስላልነበረው ከሀያት አባት ጋር ወደ ቤት ተመለሱ። የደረሰበትንም ችግር አብራርቶም ነገራቸው። አባትና እናት ታይተው በጣም ተደሰቱ። እስማኤልም ግራ ገባው። እንዴት ችግሬን እና የትዳሬን መፍረስ እየነገርኳቸው ይደሰታሉ እንዴ ብሎ ቅር ተሰኘባቸው። እነሱ የተደሰቱበት ምክንያትም አላቸው።